በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወዳችሁ እግዚአብሔር ብሩካን፣ እግዚአብሔር የወደዳችሁ መንፈስ ቅዱስ የቀደሳችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል የሞተላችሁ ዕዳ በደልን ሲከፍል ዕዳ የተከፈለለት የዳነ ሕዝብ በደሙ የታተመ የሞትን ጥላ ያለፈ ሕዝብ ያደረጋችሁ እግዚአብሔር ልጆች ለቅድስናው ተካፋዮች እንድንሆን የቅዱሳን ቤተሰቦች አደረገን። እናንተ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። ተወዳጆች ወደ ቅድስት ሀገር ለ10 ቀን ጉዞ ገና ዋዜማ 2 ቀን ሲቀሩ እንሄዳለን። ዋና ዋናዎቹን የተቀደሱ ቦታዎች እናያለን። እጅግ ብዙ ቦታ መጽሐፍ ቅዱሳዊ ቦታዎችን ነው የምናየው። የጌታን የልደት ስፍራ፣ የጌታን የስቅለት ስፍራ፣ የትንሣኤውን እንዲሁ የተራመደበትን ባህር፣ አሳ ያበረከተበትን ቦታ፣ የጸለየበትን ቦታ፣ እመቤታችን የኖረችበትን ቦታ፣ ዜናውን የሰማችበትን፣ ውሃ የቀዳችበትን ቦታ፣ የጌታን ከተማ ናዝሬትን፣ ኤማሁስን ማናየው ቦታ የለም። ብዙ ቦታዎችን ዞረን አይተን ተሳልመን ጸልየን እንመጣለን። በሕይወታችን ብዙ ሰልፍና ድካም ስላለ አንዳንድ ጊዜ መንፈሳችን የሚያርፍበትን ፕሮግራም መያዝ ያስፈልጋል። ለእኛም ለቤተሰቦቻችን አስቡበት። 911 401380 ስልኬ ነው። እግዚአብሔር እናንተን ቤታችሁን ይባርክ። እርሱ ላይ እንዳያችሁት ስለ ውስጥ ዓይናችን መፈወስ ነው ዛሬ የምንነጋገረው። የውስጥ ዓይናችን ወይም የምናይበት ነገር የምንመለከትበት ምልከታችን ከእግዚአብሔር ጋር ከእግዚአብሔር ሀሳብ ጋር መስማማት ስላለበት ነው። ዓይናችን ወይም የውስጥ ዓይኖቻችን መኳል ያለባቸው። ለሎዶቅያ ቤተክርስቲያን ጌታችን ኢየሱስ ክርስቶስ በዮሐንስ ራእይ መጽሐፍ ላይ የመከራት በጣም ብዙ ነገሮች እንዳሏት ይሰማታል። ምንም እንዳልጎደላት ይሰማታል። ሁሉ ነገር እንዳላት፣ ሀብታምም እንደሆነች ይሰማታል። ምክር እንደማያስፈልጋት ይሰማት ነበረ። ነገር ግን ጌታችን ኢየሱስ ክርስቶስ ምን አለ? ሀብታም ነኝና ባለጸጋም ሆኛለሁ፣ አንድ እንኳን አያስፈልገኝም የምትል ስለሆንክ የጎስቋላ ምስኪን ድሃም ዕውርም የተራቆትክም መሆንን ስለማታውቅ ባለጸጋ እንድትሆን በእሳት የነጠረውን ኖር ተጎናጽፈህ የራቆትነት ኀፍረት እንዳይገለጥ ነጭ ልብስ እንድታይ ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይለዋል ለቤተክርስቲያኒቷ አለቃ ዮሐንስ ላይ ምዕራፍ 3 ቁጥር 16 ላይ። እና የእግዚአብሔር ቃል ኩል ነው፣ የሰውን ዓይን ያክማል። የድሮ ዘመን ሰዎች በኩል ነው ዓይናቸው የሚያክሙት የነበረውና በዛ ምሳሌ ነው። ኩል የዓይን መታከሚያ ነው። የውስጥ ዓይኑ የሰው ልጅ የውስጥ ዓይኑ መስተካከል እንዳለበት ለዓለም ቤተክርስቲያን የሰጠው መልእክት ነው በዮሐንስ ላይ መንፈስ ቅዱስ። እና በዓለም ዙሪያ ላለች ቤተክርስቲያን እኛ ለመንጋው ማየታችንን በደንብ መጠንቀቅ እንዳለብን ለማሳየት ነው። ምሳሌ አድርገን የምናየው ዮናስ የተባለውን ነቢይ ነው። ዮናስ እንደምታውቁት የእግዚአብሔር ነቢይ ነው። በጣም ኃይለኛ ነቢይ ነበር። የዋህ ነው፣ ግን ደግሞ ኃይለኛ ግትርና ራሱን በጣም ይወድ የነበረ ለእግዚአብሔር ሀሳብ ደግሞ ፍቃዱና ሀሳቡ ሲጋጭበት የሚታይ ሰው ነበረና ወደ ነነዌ በመሄዱና በሱ ስብከት ሰዎች በመመለሳቸው ያለምንም መደበቅ ሳይዋሽ ማዘኑን ነው የተናገረው። በሱ ስብከት ሰው ደንግጦና ተቀስፎ እውነተኛ ነቢይ መጣ እንዲባል ይፈልግ የነበረ እንጂ ሰው መመለሱም ብዙ የማያሳዝነው አይነት ሰው ነበር። ውስጡ የሚያየው እንደዚህ ነበረ እና በቃ ትክክለኛ መሆን፣ ትክክለኛው ነቢይ መባል፣ በእግዚአብሔር ምሕረት መሸፈን አልፈለግም እና እሱ ግን ጠፍቶ እግዚአብሔር ቢጎላ ምን አለ? እሱ ውሸተኛ ተብሎ የእግዚአብሔር ምሕረት ለዙ ቢደርስ ምን አለ? ዮሐንስ መጥምቅ እኔ ላንስ እሱ ከፍ ሊል ይገባል ብሎ ነበር። ዮናስ ግን በእግዚአብሔር ምሕረት ብዙ አለመደሰቱን በግልጽ ነው የምታነቡት። ትንቢተ ዮናስ ምዕራፍ 4 መጀመሪያው ላይ ምንም ደስ አላሰኘውም ይላል። ይሄ ነገር ከቶ ደስ አላሰኘውም ዮናስን ይላል ትንቢተ ዮናስ ምዕራፍ 4 እና እግዚአብሔር በጥበብን ያስተምረው ፈለገና ዮናስም ከተማይቱ ወጣ ይላል። እዚሁ ምዕራፍ 4 ቁጥር 5 ላይ
ከተማይቱም በስተምስራቅ በኩል ተቀመጠ። ከተማይቱንም ያገኛትን እስኪያይ ድረስ በዚያ ራሱን ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክ ቅል አዘጋጀ። ከጭንቀቱ ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋ ግን ወገግ ባለ ጊዜ ግን እግዚአብሔር ትልን አዘጋጀ። እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምሥራቅ ነፋስ አዘጋጀ። ዮናስ እስኪዝል ድረስ ፀሐይ ራሱን መታው። ለራሱ ሞት ፈለገና በሕይወት ከምኖር በሞት ይሻለኛል አለ። እግዚአብሔር ዮናስን በውኑ ስለዚች ቅል ትቆጣ ዘንድ ይገባሃልን አለው። እርሱም እስከ ሞት ድረስ እቆጣለሁ፣ ይገባኛል አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላጸደቅካት በአንድ ሌሊትም ለበቀለች በአንዲት ሌሊትም ለደረቀች ቅል አዝነሃል። እኔም ቀኛቸውን ግራቸውን ለማይለዩ ከ120 ሺህ የሚበልጡ ሰዎችም ብዙ እንስሶች ባላሉባት ታላቂቱ ከተማስ አላዝንምን አለው። አሁን የእግዚአብሔር ማየትና የዮናስ ማየት ተመልከቱ። ዮናስ እግዚአብሔር ስለማረ ይቅር ስላለ ደስ አላለው። ግን ደግሞ ለሚጠቀምባቸው ጉዳዮች በጣም ይሳሳ ነበረ። ታዛው ቤቱ ሲፈርስበት ለጊዜው ቅሉ ስደርቅበት የተቆጣ ቁጣ ደግሞ አይታችኋል። እግዚአብሔርም ለልጆቹ በዚህ ልክ እንደሚጨነቅ እንደሚያዝን አሳየና ምንድነው ግን አሁን ዮናስን የምትመለከቱት እግዚአብሔርን የሚያገለግል ሰው ነው። ግን የውስጥ አይኖቹ ግን ከፍተኛ የሆነ ሕመም ነበረባቸው። ሰዎችን የሚመለከቱት በቁጣ ነበረ። አንዱ ቦታ ሲያዝን፣ አንድ ቦታ ሲቆጣ ታዩታላችሁ። መርከቡ ላይ አውጥታችሁ ጣሉ፣ በእኔ ምክንያት መቅሰፍት መጣባችሁ ብሎ ለሰዎቹ አዝኖ ወደ ባህር እንዲወረወር ፈቅዷል። ደግሞ እዚህ ጋር ደግሞ ሰው ስለዳነ ተቆጥቷል። እንግዲህ የውስጥ አይን ጉዳይ ነው ይሄ። ሰዎችን የምናይበት፣ ሰዎችን የምንመለከትበት ምልከታ እግዚአብሔር ልጆች እንዴት ነው? እኛስ ለምሳሌ መንፈሳዊ ሰዎች ሲደክሙ ብናይ ምን ይሰማናል? እንዴት ነው የምናያቸው? እንዴት ነው የምንፈርድባቸው? ያው ሶሻል ሚዲያውን ስመለከት ሰው ራይ ያለው አይመስለኝም። ሰው በድሎ የሚያቀም አይመስልም ሰው ላይ ሲፈርድ። ይህንን ትምህርት የምትሰሙ ሰዎች ራሳችሁን ከፍርድ ጠብቁ። ማንም ሊወድቅ ይችላል። ትልቅ ሰው ሊወድቅ ይችላል። ገበናው ሊገለጥ ይችላል። መውደቅ አይደለም፣ ሁሉም ሰው ገበና አለው። ገበናው መገለጥ ነው ልዩነቱ እንጂ የማያወድቅ ሰው የለም። በዛ ሰዓት ታሪክ እንደተፈጠረ አድርገው የሚያስቡና የበለጠ ያንን ሰው የሚጥሉ ሰዎች አሉና ከዛ በኋላ ደግሞ እንደ ጠላ ያቀን ያልፋል። ምን ትቶብን ያልፋል? እርግማን ትቶብን ያልፋል። የዘራነውን የምናጭድበትን የህይወት ሕግ ትቶብን ያልፋል። በእኛም እንዲፈረድብን ሆነን እናልፋለን። ስለዚህ ሰዎችን የምናይበት ምልከታ እንዴት ነው? ራሳችንን በደንብ ማየት መጠየቅ ይገባናል። ትዳራችንን የምናይበት መንገድ እንዴት ነው? ሚስትህን የምታይበት፣ ባልሽን የምታይበት መንገድ እንዴት ነው? ጥሩ ነገሯ ነው የምትመለከቱት? ውስጣችሁ ምንድን ነው የሚነግራችሁ? የሚያናድድ ነገሯ፣ የሚያበሳጭ ነገሩ ብቻ ነው የሚታያችሁ? መልካሙ ነገር ሳታያችሁ እናንተ ለመጋባት ቃል ኪዳን ለመግባት ጣታችሁ ላይ ቀለበት ለማሰር እስክትወስኑ ድረስ ያደረሳችሁ ያን መልካምነት ለምንድን ነው በየጊዜው ማናየው? መልካምነት እኮ አይጠፋም እኮ እግዚአብሔር ልጆች። ሰው እኮ ሁሌ አንጻራዊ ነው። ደካማ ጎን ይኖረዋል፣ ደግሞ ብዙ ጠንካራ ጎኖች አሉ። እንደውም የሰው ልጅ የሚበልጠው ጠንካራ ጎኑ ነው የሚበልጠው። ምክንያቱም የእግዚአብሔር መንፈስ በሰው ላይ ስላለ የሚበልጠው ጠንካራ ጎኑ ነው። ግን ደካማ ጎኑ፣ ትንሹ ደካማ ጎን በጣም ብዙ ሆኖ ሊታየን ይችላል። የምናይበትን ነገር በጣም ማስተካከል ነው። ሰውን የምናየው እንዴት ነው? ሰውን በጥቁር አይናችን ነው የምናየው? በቁጣ ነው የምናየው? የማይታመን አድርገን ነው የምናየው? ክፉ አድርገን ነው የምናየው? ዝም ብለን በዘመን መፈረጅ፣ በዘመን ሰዎችን መቆጣት፣ ይህ ዘመን ሰው ደህና ሰው የለም፣ ደህና ሰው ጠፋ እንላለን። እንዲህ የምንለው ሰዎች ራሳችን እኮ ደህና መሆን ነበረብን። ቢያንስ እንድትመለከቻለን። ልክ አይደለም። ደህና ሰው አለ፣ ጥሩ ሰው አለ፣ መልካም ሰው አለ፣ ችግር የሚደርስ ሰው አለ፣ እንባ የሚያብስ ሰው አለ፣ የድሃውን ቁስል የሚያጠብ ሰው አለ፣ መከራን የሚያርቅ የሚያስታርቅ ሰው አለ፣ ተው የሚል የሚመክር ሰው አለ። እግዚአብሔርን የሚፈሩ ብዙ ቅዱሳን ምድራችን ላይ አሉ። ሰው አለ። ሰዎችን በጅምላ በመፈረጅ ምን ሰው አለ ሰው እኮ የለም የምንለውን ነገር ማስተካከል አለብን። የውስጥ አይኖቻችን በጣም ማስተካከል አለባቸው። ራሳችንንስ እንዴት ነው የምናየው? ራሳችንን እየጠላን የምናይ ሰዎች፣ የራሳችንን በቀል እያሰብን የምናይ ሰዎች፣ በጣም ምንናደድ በራሳችን ግን ደግሞ ኃጢአት የምንሰራ በራሳችን ተናደን ደግሞ ኃጢአት እንሰራለን። በኃጢአታችን መናደድና በራስ መናደድ ይለያያል።
አንዳንድ ሰው በተፈጥሮ ላይ ይናደዳል፣ ሰው በመሆኑ ይናደዳል፣ በመልኩ ይናደዳል፣ ከሆነ ቤተሰብ በመወለዱ ይናደዳል፣ የሆነ ሀገር በፈጠሩ ይናደዳል። ልክ አይደለም። ሰው በድካማችን በስንፍናችን መናደድ ምንም አይደለም። እሱም ቢሆን ደግሞ ተናደን በራሳችን ላይ እርምጃ እስክንወስድ ድረስ ነው መሆን ያለበት። ተስፋ እንድንቆርጥበት ምክንያት መሆን የለበት። እግዚአብሔር በአጠቃላይ እኛ ሰዎች የምናይበት ራሳችንን የምናይበት ነገር መስተካከል አለ። ልጆቻችንን ቤተሰቦቻችንን የምናይበት ተናደን ተቆጥተን እኔ ብቻ ላስብላችሁ ብለን ልጆቻችንን የምናይ ከሆነ በጣም ኃይለኛ ወላጅ የምንሆነው። ምክንያቱም እግዚአብሔር ያለውን ሲሆኑ እኛ ካልነው ጋር ስለማይስማማ እንጋጫለን ከልጆቻችን ጋር። የብዙ ወላጆቻችን ችግር ነበር። እኛ በመረጥነው መንገድ ስንሄድ ድንጋይ ሲወረውሩብን የኖሩት እነሱ ያሰቡት ካልሆነ ሕይወት የቀና የማይመስላቸው ነበሩ። ግን እነሱ ከሚያስቡት የተሻለ መንገድ ደግሞ እግዚአብሔር ነበረው። ለልጆቻችንም ልክ እንደዚህ ሆነ እግዚአብሔር። በአጠቃላይ ሕይወትን የምንመለከተው ውስጣችን የሚመለከትበት መንገድ እንዴት ነው? እጅግ የሚገርማችሁ እግዚአብሔርን የምታዩበት መንገድ እንዴት ነው? እግዚአብሔርን ውስጣችሁ የሚመለከተው እንዴት ነው? የእውነት እንነጋገር እስኪ። እግዚአብሔር ልጆች በፍቅር ነው የምታዩት? በስስት ነው የምታዩት? በናፍቆት ነው የምታዩት? በእንባ ነው የምታዩት? ወይስ በቁጣ ነው የምታዩት? ባልሞላው ነገራችን ሚዛን ወይም ቀዳዳ ውስጥ የምናየው እግዚአብሔር፣ በጎደለው ነገራችን ባነሰው ነገራችን ቀዳዳ ውስጥ ነው የእኛም መድኃኒዓለም የምናየው እግዚአብሔር ልጆች። መጠንቀቅ አለብን። በምን መነጽር ነው የምናየው እግዚአብሔር? ያችሁ ሰው እንደሚያወራው ነው የምናየው። ሚዲያ እንደሚያወራው ነው፣ ዓለም እንደሚያወራው፣ ፈላስፋ እንደሚያወራው፣ ኤቲስት እንደሚያወራው ነው ስለ እግዚአብሔር የምናወራው የምናምነው። አንድ ወጣት በቅርብ ጊዜ አግኝቼ እኔ እግዚአብሔርም አለም የለም አልልም ማለት ምን የመሰለ እኮ መንፈሳዊ ልጅ ነበረ ሰው። በቃ እኔ ጥሩ ነገር ነው ማምነዋል። ሳጠና የዚህ ልጅ አስተሳሰብ ከሚውላቸውና ከሚሰማቸው ባዶ ፈላስፎች ተጽዕኖ የተነሳ አይምሮ መበላሸት ነው የተረዳሁት። እግዚአብሔርን የምናየው በምን መነጽር ነው? ውስጣችን እጅግ ለእኛ መልካም የሆነውን ደግ የሆነውን ምትክ የሌለው ወዳጃችንን እንዳናጣው ተጠንቀቁ እግዚአብሔር ልጆች። አይኖቻችንን በደንብ እናስተካክል። ምርጡን እንዳናጣ እግዚአብሔር ልጆች፣ ምርጡን እንዳናጣ እና በአጠቃላይ የምናየው ጓደኞቻችንን የምናይበት መንገድ፣ ሰዎችን የምናይበት መንገድ፣ ቤተክርስቲያንን የምናይበት መንገድ። ቤተክርስቲያን ስትሄዱ በጣም ብዙ የሚያናድዱ ኋላ ቀር ሰዎች አሉ። ቤተክርስቲያን እናንተ ልታስቀድሱ ሄዳችሁ እርስ በርሳቸው የሚጣሉ የሚደባደቡ ቄሶች ታዩ ይሆናል። ምን አዲስ ነገር አለ? መስቀሉ ቀራንዮ ተራራ ላይ ሄዳችሁ ማለት እኮ ነው። ዋናው አዳኛችን በነበረበት መስቀል ላይ አላይኩትም? ሰፈሩ እንደሚመስል ብሩክት እናታችን አለች፣ ዮሐንስ አለ፣ እነ ሰሎሜ አሉ። መስቀሉ ስር ዋይ የሚሉ ጥቂት እናቶች አሉ። የእግዚአብሔር ሰው ራስን አውርድ ብሎ ደግሞ የሚሳደቡ ደግሞ አሉ። ወታደሮች በታች አሉ። የተሰቀለ ካጠገቡ ጌታ የሚሰድበው የሚቀልዱበት አሉ። ቤተክርስቲያን እች ተራራ ማለት ነው። እነዚህን ቃላቶች ዘባቶች ብቻ ከሆነ የምናየው እነዛን ቅዱሳን ካላየን፣ ዮሐንስን ካላየን፣ እናታችን ድንግል ማርያምን ካላየን፣ ለጌታ ኢየሱስ ክርስቶስ ፍቅር የሚሰቀሰቁት እነዛን ቅዱሳን ካላየን፣ በመንግስት አስበኝ የሚለውን ያን ትሑት ወንበዴ ካላየን፣ አዳኛችንን ካላየን ምን ዋጋ አለው? ተሰብረን ምንቀር። ሁሌ የምናይበት መንገድ ማስተካከል አለብን። እግዚአብሔር ውስጣችን እንዴት እንደሚመለከት እንዴት እንደሚያይ በደንብ መስተካከል አለብን እና ምንድነው ጌታ ኢየሱስ ክርስቶስ እንደዛ ሌሊት ሙሉ ሲደክሙ ላደሩት ደቀ መዛሙርት ዓሣ እያሰገሩ እያለ ያላቸው በስተቀኝ ጣሉት ነው ያላቸው። በስተቀኝ ማየት ያስፈልጋል። ብዙ ፍሬ ያለው ነገር ወደ ውስጣችን ይገባል። በቅንነት ማየት ያስፈልጋል። ሌላውን ነገር መተው ያስፈልጋል። በቅንነት ማየት። አንድ ቤተክርስቲያን ለአገልግሎት ሄደን ክፍለ ሀገር ተሰብስበን አገልጋዮች ማታ እንጫወታለን እና ስለ አንድ ጉዳይ ተነስቶ ለሁለት የተከፈለ ነበረ። በውይይቱ አንዱ ኔጌቲቭ ነገር ነው፣ አንዱ ፖዚቲቭ ነገር ነው የሚያወራው ማለት ነው። በአንድ ጉዳይ ላይ
ሁለት አቋም ይዘው አንደኛው ወገን ይሄ መጥፎን ጥቁሩን ነጥብ እያነሳ እንዲህ ነው የሚል አለ ማለት። የተወሰነው ወገን ደግሞ የለም ብሎ ደግሞ እነዛ በሚያነሱት ጉዳይ ላይ ያለውን መልካም ነገር ያነሳሉ እና እነዚህ መልካም ሲናገሩ እነዛ ጥቁር የሚናገሩ ጉዳዩን የሚያነሱት ሰዎች ደግሞ በጣም ሲቆጡ ምናምን ታያላችሁ። እና የክፉ ምንድን ነው የሚለው ቀላያን ትጠራለች ይችላል። የክፉ ሀሳብ ክፋትን ይጠራል። ይገርማቸዋል። ክፋትን ነው የሚጠራው። ሰሞኑን አሁን በዚህ በአርሲው ግድያ ምክንያት ልባችን በጣም አዝኗል። ክፉ ነገር ተፈጥሯል። የአርሲው ግድያ ግን በጣም ብዙ ክፉ ነገሮችን ቀስቅሷል። ጳጳስ የለንም ቄስ የለንም የሚሉ ግብዞችንም አይተናል። ቀላያን ትጠራለች፣ ክፉን ይጠራል። የሚሳደቡ ተሳዳቢዎች እንደ አዲስ ሶሻል ሚዲያውን ሞልተውታል። እንግዲህ እነሱም እግዚአብሔር እያገለገሉ እየመሰላቸው ሊሆን ይችላል። ልክ እነዛም ልጆች መልካሙን ሲናገሩ እነዛኞቹ በክፉ ስለሚናገሩ የመልካሙ ነገር ጉልበታቸውን ወሰዱ። በቃ እና ይቆጡ፣ ሲናደዱ ታያቸዋላችሁና ግን ሁልጊዜ ቀኙን መሄድ ያስፈልጋል። ጉዳቱም የምናይበትን ነገር ውጤቱ እንደዛው ነው። በስተቀኝ ጣሉት ሐዋርያት 158 ዓሣዎችን ጎትቶ አወጡና እጅግ በጣም ብዙ ነገር ጎተን የምናወጣው የሚጠቅም ነገር የምናወጣው ውስጣችን መልካም ያስጀምር። እጅግ መልካም ነገሮች ባህሩ ላይ አሉ። ብዙ ዓሦች አሉ ምድራችን ላይ ብዙ መልካም ነገሮች አሉ። የምናይበት ምልከታ ግን ይወስነዋል። እነዛ ነገሮች ለመውሰድ እግዚአብሔር ያስቀመጣቸው መልካም ነገሮች መልካም በማየት ነው የምናገኛቸው። እግዚአብሔር ያስቀመጣቸው መልካም ነገሮች ተቆጥተን ተናደን አጉረምርመን ኔጌቲቭ ቲንከር ሆነን ልናገኛቸው አንችልም። አይታዩንም። እነሱ የሚታዩን ምዕራባችንን በቅን መንገድ ስንጥል ብቻ ያኔ እናያቸዋል፣ እንጠቀምባቸው አሉ እኮ ፊት ለፊታችን ሁላችን የፊት እነሱ ነገሮች አሉ። የሰማነውን በልባችን የጻፍ እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮ ይሁን። ትምህርቱ ላይ ኮሜንትና ላይክ ስለምታደርጉ ዘራችሁን እግዚአብሔር ይባርክ። ምንም ኮሜንት ሳታደርጉ አትወጡም። ብዙ ኮሜንት ሲኖሩ ብዙ ሰዎች እንዲያወጡ ያደርጋል። ቀሲስ አሸናፊ ገብረማርያም ነኝ። እግዚአብሔር ይባርካችሁ። ሰላም